ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ዓመት ጀምሩ ቪፒኤን አብርታችሁ። የዛሬ መጀመሪያና ቀዳሚ ዜና የሚሆነው ራማይና የተሰኘው ፊልም በመጨረሻም እንግዲህ ኦፊሻል ትሬለሩ ሐሙስ ላይ ሌሊት 10 ሰዓት ላይ በእኛ ለቀውታል ወይም ለእይታ በቅቷል። ራማይና የተሰኘው ፊልም እንደሚታወቀው በዓለም አቀፍ ደረጃ ሶኒ ፒክቸርስ ዲስትሪቢዩት እንደሚያደርገው ተስማምተዋል። ስለዚህ ሶኒ ፒክቸር ደግሞ በአሁኑ ሰዓት ላይ የለቀቀው ወይም በጣም ሲጠበቅ የነበረው ስፓይደርማን ብራንድ ኒው ዴይ የተሰኘው ፊልም አብሮት በስሪዲ ለሲኒማ እይታ እንዲበቃ አድርገውታል። ትሬለሩ ነው ጁላይ 30 ከጠዋት ጀምሮ ስፓይደርማን ብራንድ ኒው ዴይ የተሰኘው ፊልም በዓለም አቀፍ ደረጃ ለእይታ በቅቷል። ህንድ ውስጥ ቢሆን በጣም ተመልካች አግኝቶ እየታየ ነው ያለው። ስለዚህ በፊልሙ ላይ የራማይና ትሬለር አብሮ አታች ስለተደረገ ተመልካቹ እንዳለ በስሪዲ ትሬለሩን ማየት ችሏል። ምንም እንኳን በስልካቸውና በፒሲ እንዲሁም በቲቪ ያዩ ሰዎች አንዳንዶቹ ወቀሳ ያቀረቡ ቢሆንም ግን ደግሞ ትልልቅ ክሪቲክስ የሚባሉት ሲኒማ ላይ በስሪዲ ትሬለሩን አይተው እጅግ በጣም እንደወደዱትና ኢንተርቴን እንዳደረጉበት አድናቆታቸውን ገልጸዋል። ራማይና የተሰኘው ፊልም እንደሚታወቀው በህንድ ሲኒማ በጣም ትልቅ የሚባል ፊልም ነው። ስለዚህ ከህንድ ቦክስ ኦፊስ ጭምር ኦቨርሲስ ቦክስ ኦፊስ ላይ ወይም በውጭ ሀገራትም በጣም በከፍተኛ ሌቨል ለእይታ እንደሚበቃ የተረጋገጠ ነው። ይህ ፊልም ለእይታ ሲበቃ እርግጠኛ ነኝ ብዙ ሰው ተስፋ እንዳደረገበት ስኬታማ የሚሆንና ተቀባይነት የሚያገኝ ፊልም እንደሆነ ትሬለሩ በደንብ አረጋግጦልናል። ግን ደግሞ ይሄ ፊልም መጀመሪያ ላይ ኖቬምበር 6 ለእይታ እንደሚበቃ ተነግሮ ነበረ ወይም በጣም ብዙ ሰው ሲያወራበት ነበረ። ሜከሮቹም አናውንስ አድርገው ነበረ። አሁን ግን ያለፉት ጥቂት ቀናት አንዳንድ መረጃዎች ይወጡ ነው ያሉት። ያም ደግሞ የራማይን ፊልም ሜከሮች ይህንን ፊልም ኖቬምበር 6 ሳይሆን እንዲያውም ኦክቶበር 30 ለእይታ ያበቁታል፣ ይለቁታል ቀደም ብሎ እየተባለ ነው። በእርግጥ ኦክቶበር 30 የሚለቁት ከሆነ አሪፍ ውሳኔ ነው። ምክንያቱም ኖቬምበር 6 ላይ ጎድዚላ -0 የተሰኘው ፊልም ለእይታ ይበቃል። ኦቨርሲስ ማርኬት ላይ ደግሞ ወይም ቦክስ ኦፊስ ላይ ይህ ፊልም ሃይፑ በጣም ጣራ ይነካ ነው። በጣም የሚጠበቅ ፊልም ነው። ይህም ማለት ደግሞ ራማይና የተሰኘው ፊልም ኦክቶበር 30 ለእይታ የሚያበቁትና የሚለቁት ከሆነ አንድ ሳምንት ያህል በውጭ ሀገራት ኦቨርሲስ ማርኬት ላይ ቦክስ ኦፊስ ላይ ራማይና የተሰኘው ፊልም በደንብ መሸቀል ይችላል፣ ክፍተትም ያገኛል ተብሎ ይገመታል። እንደዛም ሆኖ ግን የራማይና ኦፊሻል የሚለቀቅበትን ቀን ትሬለሩ እንኳን ሲያልቅ ጠብቀን ነበረ። ትክክለኛ የሚለቀቅበትን ቀን አናውንስ አላደርጉም ወይም ደግሞ አልገለጹም። ምናልባት በቃላቸው ጸንተው ይሆን ወይስ ደግሞ ወደ ኦክቶበር 30 ሊቀይሩት ይሆናል? ይህን እንኳን በቀጣይ መረጃ ሲወጣ አብረን ምና ይሆናል። ሚርዛፑር የተሰኘው ተወዳጁ ዌብ ሲሪል አራተኛ ሲዝኑን ለማዘጋጀት ከአሁኑ ተፍተፍ ያሉ እንዳለ መረጃ ይወጣ ነው ያለው። የሚርዛፑር ዌብ ሲሪል ዳይሬክተር የሆነው ጉርሚት ሲንግ ራሱ በጠየቀ ሰዓት ላይ እንደተናገረው ከሆነ ሶስተኛ ሲዝን ላይ ተመልካቹ የሰጠንን አስተያየት አይተን እንዲሁም ደግሞ በታሪኩ ላይ የተፈጠረውን አዳዲስ ትዊስቶች ተመልካቹ ስለወደደው ልክ እንደዛው ለየት አድርገን ለመስራት ቡድናችን አሁን አራተኛ ሲዝን ላይ ስራ ጀምሯል ብለዋል። ከሶስተኛ ሲዝን በኋላ ግን ሚርዛፑር አንድ ፊልሙ ለእይታ ይበቃል ወይም የሲኒማ ፊልም ምናልባትም ደግሞ በዚህኛው ፊልም ላይ ከታሪኩ ጋር የሚገናኙ አዳዲስ ትዊስቶችና ለየት ያለ ታሪክ ልናይ እንችላለን ተብሎ ይጠበቃል። በእርግጥ እንደተባለ ከሆነ የሚርዛፑር ራሱን የቻለ አዲስ ታሪክ ነው ተብሏል እንደ ፊልም የሚቀርበው። ግን ደግሞ ምናልባት የሆነ ነገሩን ከአራተኛው ሲዝን ጋር ሊያገናኙት ይችላሉ ተብሎ የተገመተ ነው ያለው። ጉርሚት ሲንግ እንዳለው ከሆነ በጥያቄው እያንዳንዱ ሲዝን ካየ በኋላ ተመልካቹ ቀጣይ ሲዝን ላይ ተስፋቸውና ግምታቸው ከፍ እያለ ነው እያደገ ነው ያለው። ስለዚህ አራተኛ ሲዝን ላይ ደግሞ የተመልካቹን ፍላጎትና ጉጉት ከማየት በጣም በእርጋታና የተሻለ አድርጎ ለመስራት በጣም ስራ እየሰራን ያለ ነው ብለዋል። ኦፊሻል አናውንስመንቱ እንኳን ስለመውጣቱ ምንም የወጣ መረጃ ወይም አፕዴት የለም። ግን ሚርዛፑር ፊልሙ የሲኒማ ፊልሙ ሴፕቴምበር 4 ለሲኒማ እይታ ይበቃል። ከዛ በኋላ እንግዲህ አራተኛው ሲዝን እንደሚሰራ ኦፊሻል አናውንስመንት ያደርጋሉ ተብሎ ይጠበቃል። የሚርዛፑር ትሬለሩ ለእይታ ከበቃ በኋላ ተመልካቹ በጣም ወዶታል። እናንተስ ዌብ ሲሪሉን አይታችሁት ነበረ ሶስቱንም ሲዝኖች ወይስ ደግሞ ፊልሙን እየጠበቃችሁ ነው ያላችሁት? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። जानते हो ना किसकी मम्मी है हम? हमारा बाप कौन है ये तो बहुत बार सुने थे, हम किसकी मम्मी है ये पहली बार सुने। ሜባፐስ አሁን ጋር የተሰኘውን ፊልም ዳይሬክት ያደረገው ታዋቂው ዳይሬክተር ኢምቲያዝ አሊ ሌላ አንድ ሮማንቲክ ፊልም ዳይሬክት ሊያደርግ እንደሆነ እየተዘጋጀ እንዳለ እየተነገረ ነው ያለው። በዚህ ፊልም ላይም ደግሞ ቪዳግ ሬናና ሰርቨሪ ቫጋን ከፊት ቦታውን ይዘው መሪ ተዋናይ ይሉበታል የተባለ ፊልም ሆኗል። ኢምቲያዝ አሊ ዳይሬክት ያደረገው ሜባፐስ አሁን ጋር የተሰኘው ፊልም ባለፈው ወር ነበር ለእይታ የበቃው። ይህ ፊልም ተወዳጅነትን አግኝቶ ቦክስ ኦፊስ ላይ ሂት ሆኖ ያለፈ ፊልም ሆኗል። በዚህኛው ፊልም ላይም ድልጅት ዶሳን፣ ነስረዲሻን ጨምሮ ሰርቨሪ እና ቪዳግ ሬና መሪ ተዋናይ ነበሩ። በዚህ ፊልም ላይም ቪዳግ ሬናና ሰርቨሪ የነበራቸውን ትወና ተመልካቹ ወዶላቸው ነበር። ስለዚህ ዳይሬክተሩ ኢምቲያዝ አሊ ሁለቱንም ተዋናዮች ይዞ አንድ አዲስ ፊልም ለመስራት እየተዘጋጀ ነው ያለው። በዚህኛው ፊልም ደግሞ ታሪኩ አንድ ሮማንቲክ ታሪክ እንደሚኖረው አናውንስ ተደርጓል። ታሪኩን ሎክ አድርገውታል። የፊልሙ ፕሪፕሮዳክሽን ስራ ጀምረዋል። አሁን ላይ እንደተባለ ከሆነ የዚህ ፊልም ቀረጻ ኖቬምበር ወር ላይ አንድ ብሎ ይጀምራል ተብሏል። ሜባፐስ አሁን ጋር የተሰኘው ፊልም እንኳን ተወዳጅነትን አግኝቷል። ስለዚህ የኢምቲያዝ አሊ ቀጣይ ፊልሙ ደግሞ እንዴት ይሆናል የሚለውን አብረን ምና ይሆናል። አባስ ሸክቲ ኩራና የኢምራን ሃሽሚ ቀጣይ ፊልሙ ጋን ማስተር ጂ9 የተሰኘው ፊልም ላይ እንደፈረመ ተነግሯል። በዚህ ፊልም ላይም ደግሞ አንድ ለየት ያለ ስፔሻል ካራክተር ተሰጥቶት ይጫወታል ተብሏል። አባስ ሸክቲ ኩራናም በተየቀሳ ላይ እንዳለው ከሆነ ጋን ማስተር ጂ9 የተሰኘው ፊልም በኔ ስራ ህይወት ውስጥ የመጀመሪያ አክሽን ፊልም ነው። አንድ ለየት ያለና አዲስ ካራክተር የምታዩበት ነው ብሏል። በእርግጥ ቀደም ብሎ አባስ ሸክቲ ኩራና በብዛት በኮሜዲና ድራማ በሆነ ካራክተሮች ላይ ነው ያየነው። ስለዚህ በቀጣይ ደግሞ እዚህኛው ፊልም ላይ የሚኖረው አክሽን ካራክተሩ ምን ይመስላል የሚለውን አብረን ምና ይሆናል። ጋን ማስተር ጂ9 የተሰኘው ፊልም አዲቲሲዮን ዳይሬክት የሚያደርገው ከኢምራን ሃሽሚ ጋር ደግሞ አብራ ጀሊኒያ ዲሽቡክ እንዲሁም አባስ ሸክቲ ኩራና ከፊት ቦታው ይዘው የሚጫወቱበት ፊልም ይሆናል ማለት ነው። የፊልሙ ቀረጻ እንኳን በጣም ተጣጥፎ እየቀጠለ ያለው በአሁኑ ሰዓት ላይ። ስለዚህ በቀጣይም ደግሞ ከዚህ ፊልም ጋር የተያዘ ተጨማሪ አፕዴት እስከመቼ ይወጣል የሚለውን አብረን ምንጠብቅ ይሆናል።
ይሆናል። የሱሪያ ፊልም 48ኛ ፊልሙ ማለት ነው ቀረጻውን አንድ ብሎ ጀምሯል። በአሁኑ ሰዓት ላይ ቸናይ አካባቢ ቀረጻውን እንደጀመረ ተነግሯል። ሱሪያ 47ኛ ፊልሙን ጁላይ 17 ላይ ነበር የጨረሰው። ስለዚህ በአሁኑ ሰዓት ላይ ቀጣይ ፊልሙን ቀረጻ አንድ ብሎ ጀምሯል። የሱሪያ 48ኛ ፊልሙን ቲጄ ገናንቬል የተባለው ዳይሬክተር ሲሆን ዳይሬክት የሚያደርገው ይህ ዳይሬክተር ማለት እንግዲህ በ2001 ብላክበስተር የነበረውን ጄቢም የተሰኘውን ፊልም ዳይሬክት ያደረገለት ዳይሬክተር ነበረም። የሱሪያ 48ኛ ፊልሙን በወምባሌ ፊልምስ ፕሮዳክሽን ካምፓኒ የሚሰራ ሲሆን በዚህ ፊልም ደግሞ አንድ ተለቅ ያለ አክሽን ድራማ ታሪክ ይታይበታል ተብሏል። ሱሪያ በአሁኑ ሰዓት ላይ በጣም ቢዚ ነው። ምክንያቱም ከረፑን ከሰራ በኋላ ቪዥን አት ኢንሰንስ የሚል ፊልም አለው። አሁን በቅርቡ ደግሞ 47ኛ ፊልሙን ቀረጻ አጠናቋል። አሁን ደግሞ 48ኛ ፊልሙ ቀረጻ ተጀምሯል። በዛውም እንደተባለው ከሆነም ሱሪያ ለ49ኛ ፊልሙ ኤች ቪኖድን እያናገረ እንዳለ እየተነገረ ነው ያለው። በ2026 በአጠቃላይ ሱሪያ 2 ፊልሞች ለይታ ይበቃሉ። በ2027ም ደግሞ 2 ፊልሞች ለይታ ይበቃሉ ማለት ነው። ከረፑ እንኳን ቦክስ ኦፊስ ላይ ምርጥ ገንዘብ ሰብስቦለታል። ስለዚህ በቀጣይ ደግሞ የሚወጣው ቪዥን አት ኢንሰንስ የተሰኘው ፊልም እንዴት ይሆናል የሚለውን አብረን ምን ይሆናል። ጃክሊን ፈርናንደስም ቢሆን በአሁኑ ሰዓት ላይ ሱፐርናቹራል ትሪለር ይዘት ያለው አንድ ፊልም በመስራት ተዘጋጀች ነው ያለችው። ይህ ፊልም ደግሞ የቦሊውድ ከልት ክላሲክ የሚባለው ቆየት ያለው ቮኮንቲ በተባለው ፊልም ላይ ኢንስፓየር ሆኖ የሚሰራ ፊልም ይሆናል ተብሏል። ቮኮንቲ የተሰኘው ፊልም በ1964 በፈረንጆቹ ለይታ የበቃ ፊልም ነበረ። በዚህ ፊልም ደግሞ ሳድና መኖጅ ኩማርና ፕሬም ቾብራ መሪ ተዋናይ ነበሩበት። እርግጠኛ ነኝ እንደዚህ አይነት ኦልድ ፊልም የምትወዱ ሰዎች አይታችሁት ሊሆን ይችላል። ካላያችሁ ደግሞ ብታዩት አሪፍ ፊልም ነው። ቆንጆ ፊልም ነው፣ የሚታይ ፊልም ነው። አሁን ላይ ግን በዚህ ታሪክ ላይ ኢንስፓየር ሆነው አንድ አዲስ ትሬለር ፊልም በመስራት የተዘጋጁ ነው ያሉት። አሁን ላይ እንደተባለው ከሆነ በዚህ ፊልም ላይ መሪ ተዋናዩ ጃክሊን ፈርናንደስ ትሆናለች ተብሏል። በእርግጥ ፊልሙ እርሊ ስቴጅ የሚባል ደረጃ ላይ ነው ያለው። ስለዚህ ገና በቀጣይ ደግሞ ከጃክሊን ፈርናንደስ ፊልም ጋር የተያዘ ተጨማሪ አብዴቶች ከሚወጡ እንጠብቃለን ማለት ነው። ልክ እንደ ፑሽፓ ፊልምም ራካ የተሰኘው ቀጣዩ ያለው አርጁን ፊልም 2 ክፍል ያለው ፊልም እንደሆነ እየተነገረ ነው ያለው። ሁለቱንም ክፍሎች ደግሞ በላይ እንደሚለቋቸውና ለእይታ እንደሚያበቋቸው ተነግሯል። መረጃው ጨምሮ እንደሚያሳየው ከሆነ የራካ ታሪክ በሁለት የተለያዩ ጊዜዎች ላይ የሚያጠነጥን ሲሆን አንደኛው ታሪክ በጣም ቆየት ብሎ በድሮ ጊዜ ላይ የሚያጠነጥን ሲሆን ሁለተኛው ደግሞ በአሁን ጊዜ በሰለጠነው ዓለም ላይ ይሆናል እየተባለ ነው። ለዛም ይመስላል እንግዲህ ታሪኩ ሰፋ ያለና ተለቅ ያለ ስለሆነ በአንድ ታሪክ ማጠናቀቅና መጨረስ እንደከበዳቸውና እንዳስቸገራቸው መረጃዎች እየወጡ ነው ያሉት። በእርግጥ ቀደም ብሎ ኦገስት ወር ላይ የፊልሙ ቀረጻ እንደሚያጠናቀቁ ተነግሮ ነበረ። ግን ቀደም ብዬ ደግሞ እንዳቀረብኩት ቦሊውድ ወቅታዊ ላይ ራካ የተሰኘውን ፊልም ቀረጻ እንኳን ለማጠናቀቅ በአሁኑ ሰዓት ላይ ሌላው ቢቀር እንኳን ተጨማሪ 3-4 ወራት ይፈጃል ተብሏል። እንደዛም ሆኖ ግን የራካ ፊልም ሜከሮች ፊልሙ በ2 ክፍል እንደሚለቀቅ እንኳን ኦፊሻል አናውንስመንት አላረጉ፣ ምንም አልተናገሩ። እንደዛም ሆኖ ግን የቀረጻው ጊዜ እንደተራዘመ ተነግሯል። ምናልባትም በትክክለኛው በ2 ክፍል ለእይታ ሊበቃ ይችላል ማለት ነው። ዳይሬክተሩ አትሌ ኩማር በጣም ምርጥ የሚባሉ ፊልሞችን ቀደም ብሎ ዳይሬክት አድርጎ ነበረ። እንደዛም ሆኖ ግን እስካሁን ድረስ የትኛውም ፊልሙ 2ኛ ክፍል አልነበረውም ነበረ። ራካም ደግሞ በ2 ክፍል የሚሰራና የሚወጣ ከሆነ የአትሌ ኩማር የመጀመሪያ ሲኩዌል ያለው ወይም 2ኛ ክፍል ያለው ፊልም ሊሆን ይችላል ማለት ነው። ራካ እንኳን በ2 ክፍል ይለቀቃል ወይም ይሰራል ከተባለ በኋላ ያሉ አርጁን አድናቂዎች በጣም ኤክሳይትድ ናቸው ወይም ደስተኛ ናቸው። በቀጣይ የምናየው እንግዲህ ራካ እውነትም በ2 ክፍል ይለቀቃል ወይስ ይህ ፊልም በ1 ክፍል ያልቃል የሚለውን ቀጣይ መረጃውን እንጠብቃለን ማለት ነው። ጁማንጂ 5ኛ ክፍሉ ትሬለሩ ለእይታ በቅቷል። ይሄኛው ክፍልም ወይም ይሄ ፊልምም አድቬንቸርና በኮሜዲ የተሞላ እንደሆነ በደንብ አረጋግጦልናል። በትሬለሩ እንደታየው ከሆነ የጁማንጂ ካራክተሮች ወይም ገጸ ባህሪዎች ትክክለኛው ዓለም ላይ ይመጣሉ። የጁማንጂ አውሬዎች ደግሞ እንዳለ ከተማውን ሲቀውጡትና ሲያተራምሱት ይታያል። ትክክለኛውን ዓለም ለማትረፍ ካራክተሮቹ ወደ ጌሙ ዓለም መመለስ አለባቸው። ግን ደግሞ ወደ ጌሙ ዓለም በተመለሱ ሰዓት ላይ ሌላ መንፈስ አብሯቸው ተከትሏቸው ይሄዳል። ወደ ጁማንጂ ዓለም ከተመለሱ በኋላ እነዚህ ሰዎች ምን ያጋጥማቸዋል? ከዛ በኋላ ወደ ትክክለኛው ዓለም መመለስ ይችላሉ የሚለውን ፊልሙ ለእይታ በቅቶ ስናየው መልስ የምናገኘው ጥያቄ ነው ማለት ነው። ይህ ፊልም ማለት እንግዲህ የጁማንጂ ፍራንቻይዝ የመጨረሻ ፊልም ይሆናል ተብሏል። ያም ማለት ደግሞ ከዚህ በኋላ የጁማንጂ ምንም አይነት ፊልም ለእይታ አይበቃም ማለት ነው። ጁማንጂ 5ኛው ክፍል ዲሴምበር 25 ነው ለእይታ የሚበቃው ተብሏል። ሻሩካን የተወነበት ኪንግ ደግሞ ዲሴምበር 24 ለእይታ ይበቃል ተብሏል። ሻሩካን የተወነበት ኪንግ የተሰኘው ፊልም ዲሴምበር ወር ላይ በጣም ብዙ ትልልቅ ፊልሞች እንግዲህ ግብ ይፈጥሩበታል። ስለዚህ በቀጣይ ከኪንግ ፊልም ጋር የተያዘ ኦፊሻል አፕዴት ከሚወጣ እንጠብቃለን ማለት ነው። የስፓይደርማን ብራያን ኒዶ ዳይሬክተር የሆነው ጀስቲን በጠየቀ ሰዓት ላይ እንዳለው ከሆነ የህልክን ሶሎ ሙቪ ወይም ራሱን የቻለ አንድ ፊልም ለመስራት ማርቨል ስቱዲዮ አንድ ለየት ያለ አይዲያ ያላቸው ያን ስሰማ ደግሞ ወድጄዋለሁ፣ ደስ ብሎኛል ብለዋል። የህልክን ካራክተር የሚጫወተው አክተርም ቢሆን ህልክን ራሱን የቻለ ሶሎ ሙቪ ለመስራት ፍላጎት እንዳለው ቀደም ብሎ ተናግሮ ነበረ። እሱም እንዳለው ከሆነ ከማርቨል እስካሁን ድረስ ፊልሙ እንዲሰራ ግሪን ሲግናል አላገኘንም ብለዋል። ሺ ህልክ የተሰኘው ፊልም ለእይታ በበቃ ሰዓት ላይ ህልክ በድጋሚ ይመጣል ወይም ይሰራል ተብሎ በጣም ሲነገርና ሲወራ ነበረ። ግን ደግሞ እንደሚታወቀው ሺ ህልክ የተሰኘው ፊልም ፍሎፕ ከሆነ በኋላ ይህንን አይዲያ በድጋሚ ሳይድ አድርገውት ነበረ። ህልክ እንደሚታወቀው በማርቨል ሲኒማቲክ ዩኒቨርስ ውስጥ በጣም ዝነኛውና ታዋቂው ካራክተር ነው። ግን እንደሚታወቀው በማርቨል ሲኒማቲክ ዩኒቨርስ ውስጥ ህልክን ራሱን የቻለ ሶሎ ሙቪ እስካሁን ድረስ አልሰሩለትም። በህልክ ላይ በእርግጥ ቀደም ብሎ 2 ሶሎ ሙቪዎች ለእይታ በቅተዋል ይታወቃል። ግን እዚህኛው ዩኒቨርስ ውስጥ ከገባ በኋላ ግን የህልክ ራሱን የቻለ ሶሎ ሙቪ ለእይታ አላበቁም ነበርም። ማርክ እንኳን አሁንም በህልክ ላይ እየሰራ ነው ያለው። ስለዚህ እስከ መቼ ድረስ የህልክን ብቸኛ ወይም ሶሎ ሙቪ ይሰራል ወይም ይጀመራል የሚለውን ዜና እስከሚናገር ድረስ አብረን ምንጠብቅ ይሆናል ማለት ነው። ቪሽኑ ቪሻል የተወነበት ኮሜዲ ድራማ ፊልም ገደክ ኩሽቲ 2ኛው ክፍል በኦቲቲ የሚወጣበት ቀን አናውንስ ተደርጓል። ገደክ ኩሽቲ የተሰኘው ፊልም በዚህ ዓመት ሂት ከሆኑ ፊልሞች መሃል አንዱ ሲሆን በዓለም አቀፍ ደረጃ ፊልሙም 50 ከሮር ያህል መሰብሰብ ችሏል። በ2022 ለእይታ ይበቃ የነበረው ገደክ ኩሽቲ የተሰኘው ፊልም ሂት ሆኖ ነበረ። አሁንም በ2026 ለእይታ ይበቃ የነበረው ገደክ ኩሽቲ የተባለ 2ኛው ክፍልም ቦክስ ኦፊስ ላይ ሂት መሆኑን አረጋግጧል። አሪፍ ፊልም ነው ተብሏል። እንደዚህ አይነት ፊልም የምትወዱና
ማየት የምትፈልጉ ከሆነ እንግዲህ ከጁላይ 31 ጀምሮ ለእይታ ስለበቃ አግኝታችሁ ማየት ትችላላችሁ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትዕግስት እጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ हाय कुछ कुछ होता है क्या करूँ हाय कुछ कुछ होता है।